እኔ ሰዓት ይቻላልሽ ፋሲካ እግዚአብሔር አይ አሁን ከሳለው በቃ ምግብ ቀንሳለሁ። ሰው ሁላ ክሽ እያለኝ ለምሳሌ ይቅርታ አሁን ለምሳሌ ዛሬ ጠዋት ቀን ሙሉ ሳትበላ ቀጣይ ቀን ማለት ነው። ቀጣይ ቀን አትጪ በኢየሱስ ክርስቶስን ሰው ተሳስቶ ሰላም ካለኝ ራሱ አዎ ለነገሩ ሙቀቱም ይቻላል። ማርያምን ፋሲካ ይቻላል። እንደው እኔ እኮ ጾሜ ስለማላት ወይ ደግሞ በቀን አንዴ ቢፋሲካ ቢርብሽ ታርገሽ አዎ በቀን አንዴ ብልታርግሽ በደም ጥርቅም አርግሽ በቀን አንዴ ቢና ያ ማለት ግን ጣፋጩን ምኑንም ዘይቱንም አይደለም ጥሩ ምግብ ሰርተሽ ማለት ነው። ጤነኛ ምግብ ሰርተሽ ፕሮቲንሽን ምናምን አርገሽ ግጥም አርገሽ ከበላሽ ማለት ነው። ሲቋንጣለችው ስትጾሙ በመሀል ደግሞ ሲርብሽ ፋሲካ ስናክ ነገር ቺፕስ ምናምን ሳይሆን ፕሮቲን ባሮች አሉ አይደል? ስናክ ነገር እሷን ትንሽ ጥም እያደረግሽ ከዛ አንጀትሽ በአንድ ሳምንት ይከብድሻል። የሁለት ቀን 3 ቀን ጭንቅላትሽ ነው የሚታመሙ ያዞርሻል። ከዛ ግን ቀስ እያልሽ አንጀትሽ ይለምዳል። ጌታን ፋሲካ በቃ እኔ ትንሽ ሼፓምማ መሆን አለብኝ እንዲህ ፍሩትም ቢ ትንሽ የደምሽን አይነት ነው አይተሽ ፍሩት ማያፈሽ ኢትዮጵያ እኮ ብኖር እኮ በአንድ ወር ሙጥቅ ብዬ ከሳለሁ። ኢትዮጵያ ብኖር ከሳለሁ። ለምን እንጀራ ብቻ ነው የምበይው? ምን ታገኛለሽ? የደም ታይፕስ ምንድነው ፋሲካ? ምን እንጀራ ደግሞ ቦርጫ እንደ ቦርጫ ተመርምሬ አላውቅም። ማሬኔ እንጀራ ደግሞ ያከሳኛል። ቤታ የደም ታይፕሽ ምንድነው? እኔ ኦ ነኝ። ምን ፕላስ ወይስ ፕላስ ወይስ ማይነስ? ፕላስ ነኝ። አሁን አንዳንዴ ማለት ነው እኔ ምንም ደም የለኝም፣ ቁጥር የለውም ደሜ። ተመርምሬው አላውቅም። ቁጥር አለው እንጂ ተመርምሬው ስለማታውቂ ነው። እኔና ቤታ አሁን ፋሲካ ለምን ዋረር ፋስት አታረጊም? ዋረር ፋስት ማን ነው? አልገባኝም። ዋረር ፋስት ማለት ውሃ ብቻ ነው የምትጠጪው፣ ምግብ አትበይ። እኔ ምን ድርቅ ገባብኝ። በስመ አብ ወልድ እንዴ! በቀን አንዴ አልፍ ይሻላል እንጂ ውሃ ብቻ ምን ነው እኔ ግን ይከብድ ይችላል ይልሽ አንድ ቀን ማለት ነው። ጎረቤት ራሱ ብር ስለሌለን ነው ምግብ ማታበስለው ይሉኛል። ፋሲካ ስሚ ዶሮ እየተሰራ የበዓል ቀን ማለት ነው። ዋረር ፋስት አደርጋለሁ ብዬ አንድ ቀን አረኩ። አይ ቲንክ በሁለተኛው ቀን ነው። ከዛ ዶሮ እየተሰራ ነው አደርጋለሁ ብዬ ለ4 ቀን ለ7 ቀን ምናምን ብዬ ነው። ከዛ ቀን ሙሉ ውሃ እየጠጣሁ ቆየሁ። ሌሊት ላይ ወጡ ተሰራርቶ ምናምን ውጪ ላይ እስኪበርድ ብሎ አስገብተው በር ዘጋግተው ስለኝ አላስችላለኛ ዶሮ እኮ ማልወዷ ሴትዮ ነው። ገብቼ ሲተኙልኝ በሳህን ቅርብ አድርጌ ወጤን ዝብዝብ አድርጌ ጠርግ ፋሲካ በላሁ። ምን አባቱ አንድ ነገር አንዱማ እንዳይቀር ደጋር ይሆንና መጨረሻ ላይ ወፍሬ ተበላሽቷል። እንዲያውን ከሳው እንጂ ለምን የምን ደጋረክሽ ነው ፋሲካ? እንደዚህ ያው ሞራልሽ እንዲመጣ እኮ ነው አንቺ እንድታረጊ ነው ለራስ እንዴ የምን ደጋረክሽ ነው? ጥሩ አልሰራውም እንጂ ፋሲካ ተበላሽው እንጂ ያኔ ባቆሎ አንቺው ስጋ በጥብጣ ተወፍረ ታቀሻል። እና ቤት ስጋ ነው ይለኛል። ፕላስ ስጋ በጥብጣ አትወፍሪም። ጣፋጭ ነው። እኔን ጣፋጭ ነው የገደለኝ። ያወፈረኝም ጣፋጭ ነው። እኔ ምግብ ብዙ አልበላም። ጣፋጭ እኔ ጣፋጭ አቁማለሁ እንጂ ጧጧት እበላለሁ። ጋይስ እንቁላል ግን እኮ ፕላስ እኮ ጣፋጭ ነው ብዙም አይደለም። እንዴት አንቺ ጣፋጭ ወደድሽ? ወይኔ እኔ ጣፋጭ እበላለሁ። እኔ ጣፋጭ እበላለሁ። ጣፋጭ ለምዳ እኮ ነው። እኔ አልወድም። አሁን አባቴ እንደ ልጅ ነው ጣፋጭ የሚበላው፣ ፋዘሪ ማለት ነው። ትንሽ ዋቴ ስኳር ተይ ነው የምልሽ ከቤታችን ነው። እና እኔም ጣፋጭ በጣም ነው የምወደው። በጣም በቃ አሁን ላይ ነው ተውኩትኝ። እንደውም ፋሲካ ለምን ጣፋጭ ከማረግ ቤትሽ የጤነኛማ የሆነ ጣፋጭ መስሩት መስራት ማየኔ ፍቅር። ቆይ ፋሲካ እንትናችሁ ላይ የደም ታይፕ አይጻፍም እንዴ? በጣቃችሁ ላይ ይጻፋል። በጣቃ መታወቂያው ላይ አይደል? የት ለክተውኝ ለራሳቸው መርምረውኝ ይሆናል። ገና ስትመጪ እኮ አለ ምርመራ። እኔ አልተመረመርኩም። ማሬ ዝም ብዬ ነው የመጣው እንዴ? የኢትዮጵያ ስመጣ አልተመረመርኩም። ይመረመራለሽ እንዴ? አልተመረመርኩም። በምንድን ነው ማለት አልገባኝም። ክርስቶስን አልመረመሩኝም። እንዲሁ ነው የመጣሁት። ሲጀመር
ድንገት ነው የመጣሁት ከኢትዮጵያ ስመጣ ለገና ለገና ያዘጋጀው ዶሮ ምናምን ልሰራ ድንገት ብድግ ብዬ መጣሁ እና ምንም ምርመራ ከገባሽ በኋላ ምርመራ አልተደረገም? አንቺ ረስቼ ነው ተመርምሬ ያለው እንደው ከደምሴ ጋር ሄደን ከድሮ ባሌ ጋር ተዛለኛው ተመርምሬ ያለው ያ ቀን እንደውም አስታውሳለሁ። አምላኬ ሆይ አደራ እርጉዝ እንዳልሆን ይያላል የኩዌት ላይ ይጻፋል አይደል? የዱባይ ኦኬ አላውቅም። ቴንክ ዩ አርሰማዬ ጋይስ ሶስት አበባ ሙሉልኝ። ወፍሬ ሲያዩሽ ጤነኛ መስለሻቸው ነው ይሉሻል። ኢትዮጵያ እኮ ኮፈርሽ ጤነኛ ሰው ነሽ፣ ቀጭቆሽ ኤችአይቪ ያለብሽ ኢትዮጵያ እኮ ነገር ይገርምኛል። አዎ ቴንክ ዩ ጌታ ሰው ቀጭን የሆነ ሰው ኢትዮጵያ ውስጥ ከታየ ኤችአይቪ አለበት ይባላል። ወፍራም ከሆነ ነው ሀብታም ነው ተስማምቶታል ይላሉ። እንደዛ ነው። እኔ ራሱ ሚሬረር ነው የምመስላቸው ጋይስ። አንድ ሰው አንድ አበባ ጎርጬን ትንሽ ብቀንስ ያ ቱታዬ ራሱ ይሆነኛል ያልሆነኝ ቱታዬ እኮ። እሺ ታዲያ ፋሲካ በምግብ እኮ ነው ያለሽ። ይኸውልሽ ልብስሽን አንጠልጥይ፣ ስትወጪ ስትገቢ እለብሳለሁ የሆነ መንከን እንትን ይምረው የሚባለው የልብስ መስቀያ የለም፣ እሱን ግዢና እሱ ላይ አድርጊና ማለት ነው። ከዛ ሁሉ ጊዜ ቀሚስ እኔ እንደዛ ነው ማድረገው የሚያምር በቃ ጎል አስቀ የሆነ ጎልሽ የሆነ ይኖርሻል። እኔ አሁን 130 ነው መሆን የምፈልገው ጨመርኩኝ 140 130 በእኛ ሀገር ነው 130 ነው መሆን የምፈልገው ማለት በኢትዮጵያ 56 ኪሎ ነው መሆን የምፈልገው። እኔ አሁን 94 ነኝ። 70 ራሱ ነው በቂ ጋይስ። ትሪፕ ድሮ እንደዛ ነበር። ጌታን ፋሲካ በቃ ጥርስሽን ነክሰሽ አድርጊ፣ አታድክሚ። በቀንጥሽ አድርገሽ ወይ ምግብ የሚዘጋ ቪታሚን የለም። አዳምጪኝ። የመንጃ ፍቃድ ድራሹሽን ነው የሚያጠፋልሽ። ክርስቶስን የመንጃ ፍቃድ እግዚአብሔር በ4 ወር ውስጥ ማለት እኔን ነው የምታኪው። በእናትሽን እሱን ንገርኛ እንዴት እንደምወስደው ልዋጋ አቦ ይጉኛ ግን አበሻዎች ነው እዚጋ አትስሚ ምናምን እንትን ስለሚልሽ ድራማ ስለሚጀምሩ ለዛ ነው እንትን ማለት ነው ማልፈልገው ማውራት። እንደው ብትነግሪኝ ክርስቶስን እዋጋለሁ። ለምን 1000 ድርሃም አይሆንም? እኔ እኮ ያየሁት ምግብ እንዳለ ለአንድ ወር $600 ነው የምትከፊው። ለአንድ ወር ስንት ወር ነው የምዋጋው? በሳምንት አንዴ ነው የምትወጊው። በወር 4 ማለት ነው። ላይክ በአንድ ወር ውስጥ 4 ወሩ እንዴት ነው? 4 ሳምንት አይደል ያለው? አንድ ክርስቶስን እዋጋለሁ። ዩቲዩብ ራሱ ይከፍልልኛል። እዋጋለሁ። ክርስቶስን እዋጋለሁ። እኔ እንደው እያሉሽ ነው አየሽ፣ እያሉሽ እኔ እኮ ስለማውቀው ነው እኮ አልኳችሁ እኮ ለዛ ነው እንጂ ያልነከርኳትኝ። አሁን ኮመንት ላይ ይሏታል ያስፈራራ ልክ እንደሚያውቁ ነው። ምን ስሙን እንኳን ስፔል አድርጉ ጻፉ ብታያቸው እንኳን እኮ አያውቁትም። የመርፊውን ስም ግን ሳይድ ኢፌክት አለው። ሳይድ ኢፌክት እኮ ማቅለሽለሽ ምናምን ነው። እሱ የራሱ ባህሪ ነው። ስማ ሙርሲ አሜሪካኖች ማለት ነው አበሻ ብትል ጥቁር ብትል እኔ ሞክሬዋለሁ ማለት ለመክሳት ከሴሌብሪቲዎቹ ጀምሮ ብታይ ማለት ነው እሱን ነው የሚጠቀሙት። እዚህ ሀገር ማንም እንትን የለም። ምንድነው ሳይድ ኢፌክት የማቅለሽለሽ አለ አይደል? ምግብ የመዝጋት እንደ ማጥለወልወል ነገር ይዝሻል። በቃ መጀመሪያ ምግብ አትበይ። ገና ሲሸትሽ ራሱ ፋሲካ ወደ ላይ ነው የሚመጣው። አረገዘች ብለው ደግሞ ስሜን እንዳያጠፉታ አረገዘች ብለው ስሜን እንዳያጠፉት በባለፈው እንትን ነው የሚያረግሽ እኮ ለሳምንት እኮ ነው። ከዛ ይተውሻል። ይተወኝ ክርስቶስን። እዚህ ዱባይ ካለ አባቴ የምትዋጋው ቤቲ አቤት አላው ሸደስ ካው አንቺ ቤቲ አቤት ምን ተስማሙን ልብስ አባቴ ይሙት አንቺ አልመሰልሽም እስካሁን አባቴ ይሙት ጌታ ምስክሬ ነው። እና ማላወራሽ እኮ ነው አዲስ ሰው መስለሽኝ የፋሲካ ልብስ ያማረጠችኝ እቺ መጣይ ስትል ማለት ሊዲያ ምናምን ስላለኝ ሌላ ሰው ቤቲ ሌላ ሰው አርጌ ነው እኮ ያሰብኩሽ። በምናው እንዳወቁ ታውቂያለሽ? ስትልኪልኝ ማለት ነው ፕሮፋይልሽ መጥቶልኝ አየሁሽ። አባቴ ይሙት ስሜ አይታይም እንዴ? ወለዛ ተይኝ በእናትሽ አንቺ በቃ እኔ ከራሴ ጋር አይደለሁም።
ፋሲካ ናት ወይ አይምሮ በቀሚሴ እኮ ነው በቀሚሴ ነው አልፋች ሄደ እቻት ልብስ የመረጠች ልጅ መጣች ምናምን ነገር ሊዲያ ምናምን ብላ በዛው ወሬ ቀጠለ ማለት ነው ሳይሆን ያንን ቀሚሴ ነው አጭር ቀሚሱን ያማለለች